ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም ብልጽግና በአማራ ክልል ሁለት አዳዲስ እዞችን መመስረቱ ተሰማም። ከተመሰረቱት ሁለቱ ወታደራዊ እዞች መካከል አንዱ ሰሜን እዝ ሊባል እንደሚችል ታውቋል። ሁለቱ እዞች የሚመሰረቱት ከትግራይና አማራ ክልሎች የሚደረጉ ትብብሮችን ታሳቢ በማድረግ ነው ተብሏል። አዛዦቹም ተለይተው ተመድበዋል። ከምንጮቻችን የተገኘው መረጃ ይቀርባል። አብይ አህመድ ትውልዱን ነቅሎ እየተከለ ነው ሲሉ አቶ ሽመልስ አብዲሳ ገለጹ። ይህንን የተናገሩት የዓለም ባንክ በሀገሪቱ የመጀመሪያ ደረጃ ትምህርታቸውን የማያጠናቅቁ ተማሪዎች አሃዝ ማሻቀቡን ባሳወቀ ተመሳሳይ ጊዜ ነው። ሰሙታላችሁ። የመንግስት ቢሮዎች ተቃጠሉ። የብልጽግናው ጽህፈት ቤትናም የአስተዳዳሪው ቢሮዎች በጥቃቱ እንደተቃጠሉ ነው የተነገረው። ተጨማሪ ያለን ኢትዮጵያ ለአንድ ዓመት እንድትወገዝ ያደረገችውን መስተዳድር የሚመሩት ፕሬዝዳንት ወደ አዲስ አበባ ሊጓዙ ነው። ጉዞው በብልጽግናው አገዛዝ ግብዣ መሆኑ ታውቋል። ስነ ስርዓቱን ለማከናወን ሚኒስትሮች አዲስ አበባ ገብተዋል። እንመለከተዋለን። ፕሬዝዳንቱ በህዝባዊ አመጽ ምክንያት ከሀገር ለቀው ፈረጠጡ። የሀገሪቱ መሪ በወታደራዊ አውሮፕላን ሚኒስትሮቻቸውን ለአመፀኞች ትተው ወጥተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ብልጽግና በአማራ ክልል ሁለት እዞችን መሰረተም። ከተመሰረቱት ሁለት ወታደራዊ እዞች መካከል አንዱ ሰሜን እዝ ሊባል እንደሚችልም ተሰምቷል። ሁለቱ እዞች የሚመሰረቱት ከትግራይና አማራ ክልሎች የሚደረጉ ትብብሮችን ታሳቢ በማድረግ ነው ተብሏል። አንደኛው እዝ ሰሞኑን የመከላከያ ሁለት ክፍለ ጦሮች ተደመሰሱ በተባለበት ሰሜን ወሎ ማዘዣ ጣቢያውን የሚያደርግ መሆኑም ታውቋል። አዛዦቹም ተለይተው ተመድበዋል። በ7 ዓመት ያገዛዝ ዘመኑ መከላከያን ደጋግሞ ያፈረሰውና ቀጠሎም የብልጽግናው አገዛዝ የተለያዩ እዞችን ሲያፈርስና ሲያቋቁም መቆየቱ ይታወቃል። ሰሜን እዝ ተጠቃቢ ብሎ ከመነሳቱ አስቀድሞ በ2012 የመጨረሻ ወራት ሁለት እዞችን በመመስረት ላይ እንደነበር አይዘነጋም። ከሰሜን እዝ እየተቀነሰ ሊያቋቁማቸው የነበሩ ሁለት ወታደራዊ እዞችም ገና በመመሰረት ላይ ያሉ የትግራይ ጦርነት የተጀመረ ሲሆን ጦርነቱ ሰሜን ሸዋ ሲደርስም ሰሜን እዝ ሙሉ በሙሉ ጠፍቷል። የመጨረሻው የእዙ አዛዥ የነበሩት ጀነራል ክንዱ ገዙም ሰሜን እዝ በድጋሚ እንዲደመሰስ አድርገዋል በሚል በብልጽግና ከፍተኛ ሹማምንት ተገምግመው የውጭ ሀገር ስምሪት ተሰጥቷቸው ቆይቷል። አሁን ይህንን እዝ መልሶ የሚያቋቁም ነው የተባለ አደረጃጀት በአማራ ክልል ውስጥ እየተፈጠረ ስለመሆኑ ሰምቷል። የመከላከያ ምንጮች ለጣቢያችን እንዳረጋገጡት ከሆነም በጊዜያዊነት እዝ 10ኛና 11ኛ እዝ የሚል ስያሜ የተሰጣቸው እነዚህ ሁለት እዞች ዋና ማዘዣ ጣቢያቸው አማራ ክልል ውስጥ እንዲሆን ተወስኗል። 10ኛና 11ኛ እዞች የተቋቋሙት በአዲስ ሰራዊት ሳይሆን ከነበሩት ወታደራዊ እዞች ኮሮችን በማዋጣት ነው የሚሉት ምንጮቹ። 4 ኮር የነበራቸው እዞች አንዳንድ አዋተው የመሰረቱት ነው ብለዋል። 10ኛ እዝን ከደቡብና ማዕከላዊ እዞች የተውጣጡ ሁለት እዞች የመሰረቱት ሲሆን 11ኛ እዝ የተመሰረተው ደግሞ ከሰሜን ምዕራብ ከምዕራብና ከምስራቅ እዝ አንዳንድ ኮር ተዋጥቶ ነው ብለዋል። ሁለቱም እዞች የተመሰረቱት ካለፈው ወር አጋማሽ ጀምሮ ነው የሚሉት ምንጮቹ። ዋና ማዘዣ ጣቢያቸውም አማራ ክልል አድርገው የሚቆዩ ናቸው ብለዋል። በዚህም መሰረት 11ኛ እዝ በቅርቡ በፋኖ ኃይሎች ሁለት ክፍለ ጦሮች እንደተጠቁ በሚነገርለት ሰሜን ወሎ ወልዲያ ዋና መምሪያውን እንዲያደርግና 10ኛው እዝ ደግሞ በሰሜን ጎንደር ደባርቅ ከተማ እንዲቀመጥ ተወስኗል ነው የተባለው። 11ኛ የተባለውን እዝ የሚመሩት ሜጀር ጀነራል አድማሱ አለሙ ሲሆኑ የደቡብ እዝ ምክትል አዛዥ ሆነው ሲሰሩ የቆዩ መኮንን ናቸው። 10ኛውን እዝ ደግሞ በቅርቡ ወታደራዊ ማዕረግ የተሰጣቸው ሜጀር ጀነራል አማረ ባህታ ያዙታል መባሉን ሰምተናል። የተቋቋሙት ሁለቱ እዞች ዓላማም በትግራይና አማራ ኃይሎች መካከል ሊኖር ይችላል ተብሎ የሚገመተውን ትብብር ለማክሸፍ እንዲያስችሉ ነው የሚሉ አንድ ወታደራዊ ኦፊሰር በቅርቡ የተሰጠው ወታደራዊ ኢንዶክትሪኔሽንም ከትግራይ የሚነሳ ወራሪ አለ የሚል ይዘት እንደነበር ጠቁሟል። በደባርቅ የሚቀመጠውና በሜጀር ጀነራል አማረ ባህታ እንዲመራ የተደረገው 10ኛው እዝ ሰሜን እዝ ብለው ሊሰይሙት እንደሚችሉ ፍንጭ አግኝተናል የሚሉት ምንጮቹ በብልጽግናው ዘመን ሁለት ጊዜ የተደመሰሰ እዝ መሆኑን ያስታውሳሉ። በክንዱ ገዙ አዛዥነት ለመጨረሻ ጊዜ በሚታዘዝበት ወቅት
የተረፉትን ወታደሮችን ሰብስቦም ማዕከላዊ እዝ የሚል ጦር ያቋቋሙት እነ ፊልድ ማርሻል ብርሃኑ ጁላ እዙንም ጀነራል ዘውዱ በላይንም እንዲመሩት ማድረጋቸውንም ጠቁሟል። ሰሜን እዝ ከእግረኛ ክፍለ ጦሮች በተጨማሪም ሜካናይዝድና ብረት ለበስ ወታደራዊ አሃዶች የነበሩት ቢሆንም አሁን ለሰሜን እዝነት የታጨው 10ኛው እዝም ሆነም በተመሳሳይ ሰሞን የተቋቋመው 11ኛው እዝ እግረኛ ጦር ብቻ ያላቸው ናቸው ሲሉም ነግረውናል። አብይ አህመድ ትውልዱን ነቅሎ እየተከለ ነው ሲሉ አቶ ሽመልስ አብዲሳ ገለጹ። ይህን ያሉት ዓለም ባንክ በሀገሪቱ የመጀመሪያ ደረጃ ትምህርታቸውን የማያጠናቀቁ ተማሪዎች አሃዝ ማሻቀቡን ባሳወቀ ተመሳሳይ ጊዜ ነው። ብልጽግናና የትምህርቱ መስክ ሆድና ጀርባ ሆነው ቀጥሏል። ተማሪን በትምህርት ተስፋ የማስቆረጥና ያለማስተማር ፖሊሲን ተከትለው የሚሰሩት የረባይ ትምህርት ሰነድ የሌላቸው፣ በዚህም ምክንያት ከሚማረው የሀገሪቱ ትውልድ ጋር እልህ የተጋቡ ስለመሆናቸው የሚነገርላቸው የብልጽግና ዋናና ባለስልጣናት ብርሃኑ ነጋ እየጣሉ ብርሃኑ ጁላ እንዲቀበሉና ወታደር አድርገው እንዲያስጨርሱ ወጣቶችን የሚልኩበትን አሰራር ቀጥሏል። በየዓመቱ ወደ ትምህርት ቤት የሚገቡ ህፃናት በመቶ ሺዎች የሚያሽቆለቁሉበት ግን ህዝብ የሚጨምርባት፣ በየዓመቱ የ12ኛ ክፍል ተፈታኞች ቁጥር የሚቀንስባት ግን በነ ብርሃኑ ነጋ 92 በመቶ ተማሪዎችን በአመት መጣል በስኬት የሚወራባት ኢትዮጵያም የህፃናትና ወጣቶችን ዕጣ ፈንታም አስፈሪ ያደረገ የትምህርት ነባራዊ ሁኔታ ተፈጥሮባታል። ትናንት የዓለም ባንክ ባወጣው ሪፖርቱም በሀገሪቱ ውስጥ የተማረ ሰው ኃይል በተለይም በገጠራማ አካባቢዎች ከፍተኛ በሆነ ሁኔታም ዝቅተኛ መሆኑን የገለጸ ሲሆን በፈረንጆቹ 2021 86 በመቶ የሚሆኑ የገጠር ጎልማሶች የመጀመሪያ ደረጃ ትምህርታቸውን አላጠናቀቁም ብሎ ነበርም። ራሱ የብርሃኑ ነጋው ተቋምም ከቀናት በፊት ያወጣው መረጃ ደግሞ ዘንድሮ በአጠቃላይ በሀገር አቀፍ ደረጃም 26 በመቶ ተማሪዎች ወደ ትምህርት ቤቶች ሳይመጡ ቀርተዋል የሚል ነበርም። 4 ሚሊዮን ተማሪዎች በአማራ ክልል ዘንድሮ ለትምህርት እንዳልተመዘገቡም ልብ ይሏል። ይህንን እናቶ ሽመልስ አብዲሳ የመበልጸጋችን ማሳያ ብለውታል። የለውጡ ትሩፋት ሲሉም ገልጸውታል። ይህ አብይ አህመድ ያመጡት ለውጥ ውጤት ነው፣ ከስሩ ነቅለን መልሰን ትውልድ እየተከል ነው ሲሉም ነው አቶ ሽመልስ አብዲሳ ያብራሩት። ከበጀሞ ምንም ስራ ኬኛ ሎሬ ተናጋሪ ዶክተር አብይ አህመድን ሮድማፒን ቆጳይ የተሰበረውን የትምህርት ስርዓት ለማስተካከል በአብይ አህመድ ሮድማፕ አዘጋጅነት ሪፎርም መካሄድ ከተጀመረ 7 ዓመት ሆኖታል። ከስሩ ነቅለን ለመትከል ነው ይህንን ስራ እየሰራን ይኖር ነው። ይህ ለውጥ ትውልድን አትርፎ በዛ በተረፈው ትውልድ ደግሞ ሀገርን ለማስቀጠል እንዲቻል ነው የመጣው። የለውጥ መሪያችን አብይ አህመድ ናቸው ይህንን ሁሉ የመሩት። በርግጥ የሆነን የኢትዮጵያ የህዝብ ክፍል መስበራቸውን በአደባባይ የሚገልጹም ዩኒቨርሲቲዎችን መዝጋትንም እንደ ስኬት የሚቆጥሩ ወጣቶችን ተስፋ ሳጥተው ታጣቂ አሊያም ወታደር ወይንም ደግሞ ስደተኛ ማድረግን እንደ ተአምር የሚያቀርቡ የብልጽግና ሰዎች ውድቀታቸውንም ድል አድርገው ቢያቀርቡ አስገራሚ የማይሆንባቸው በርካታ ምክንያቶች አሉ። ኢትዮጵያ ለአንድ ዓመት እንድትወገዝ ያደረገችውን መስተዳደር የሚመሩት ፕሬዝዳንት ወደ አዲስ አበባ ሊያቀኑ ነው። ጉዞ በብልጽግናው አገዛዝ ግብዣ መሆኑ ታውቋል። ስነ ስርዓቱን ለማከናወን ሚኒስትሮች አዲስ አበባ ገብተዋል ተብሏል። ጠቅላይ ሚኒስትር አብይ አህመድ በሰበር ዜናና ባለስልጣናትንም ሰብስበው ከተናገሯቸው ሐሰተኛ መረጃዎች መካከል በሶማሌላንድ በኩል አድርገን ቀይ ባህር ገባን የሚለው አንዱ መሆኑ ይታወቃል። በ2016 ታህሳስ ጠቅላይ ሚኒስትሩ የቀድሞውን የሶማሌላንድ ፕሬዝዳንት ሙሴ ቤሂን ለመከተላቸው ደመቀ መኮንን እንኳን ሳይነግሩ ወደ አዲስ አበባ ወስደው የወደብ የመግባቢያ ውል መፈረማቸውን ማሳወቃቸውም የሚዘነጋ አይሆንም። ያ የመግባቢያ ውል በዓለም ሀገራትና በተለያዩ ዓለም አቀፍ ድርጅቶች ኢትዮጵያን ያስወገዘም፣ የኢትዮጵያን ታሪካዊ ጠላት ግብጽን ሶማሊያ እንድትገባም የጋበዘም፣ በአጠቃላይ በኢትዮጵያ ላይ የዲፕሎማሲና የደህንነት ኪሳራ አድርሶ የተጠናቀቀም ነው። ያንን የመግባቢያ ውል የት እንዳደረሱት ያልተናገሩት የብልጽግና ገዢዎች የአሰብ ወደብን መስዋዕትነት ከፍለው ስለመያዝ በሚያወሩበት በዚህ ወቅት ለአዲሱ የሶማሌላንድ ፕሬዝዳንት የግብዣ ደብዳቤ መላካቸው ታውቋል። የግዛቲቱ መስተዳደር አብዱራህማን አብዱላሂ ኢሮ ወደ አዲስ አበባ እንዲጓዙ ግብዣ የላከው መስሪያ ቤትም የጠቅላይ ሚኒስትር ጽህፈት ቤት ይሁን የውጭ ጉዳይ ሚኒስቴር ግን አልታወቀም። አብዱራህማን የተጋበዙት በጠቅላይ ሚኒስትር አብይ አህመድ ከሆነም እንዳቻ መንግስትና ኃላፊነት እንዲታዩ የሚያደርጋቸው ሲሆን እንዲህ ያለ አሰራርን ከተከተሉ እውቅና የመስጠት ጉዞ ላይ መሆናቸውን የሚጠቁም ነው የሚሉ አስተያየት ሰጪዎች ግብዣውን የላከውን አካል ማረጋገጥ አስቸጋሪ ነው ሲሉ ይገልጻሉ። ይሁን
እንጂ አዲስ አበባ በሚደርሱበት ወቅት አብዱራህማን ኢሮ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው የሁለትዮሽ ውይይት ያደርጋሉ መባሉን ሆርን ዲፕሎማት ጽፏል። አብዱራህማን ኢሮ ወደ አዲስ አበባ የሚሄዱት አብይ አህመድ ወንድም እያሉ ከሚያወድሷቸው የተባበሩት አረብ ኤሚሬቶች ፕሬዝዳንት ከሚመሯት ዱባይ ከተመለሱ በኋላ መሆኑም ታውቋል። ኢሮ ለህዳሴው ግድብ ምርቃት በተናጥል ተጠርተው የነበርና ለመገኘትም ፈቃደኛ የነበሩ ቢሆንም የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ የሶማሌላንዱ ፕሬዝዳንት ከተገኙ እኔ አልመጣም ማለታቸውን ተከትሎ እንዲቀሩ መደረጋቸውን መዘገባችን አይዘነጋም። ይህ የአብዱራህማን ኢሮ ጉዞ ከመካሄዱ በፊት የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድም ወደ አዲስ አበባ ተጉዘው ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተው ነበርም። ከ2 ዓመት በፊት ማታ እኔን በስልክ አውርቶኝ ጧት ሙሴ ቤሄን አዲስ አበባ ጠራው በማለት የአብይን አታላይነት በአልጀዚራ ሲገልጹ የሚታወቁት ሐሰን ሼህ መሐመድ ለአብዱራህማን ኢሮ የኢትዮጵያ ጉዞ የሚያውቁ ስለመሆናቸው ግን ግልጽ አይደለም። ያንን የመግባቢያ ውል የፈረሙት የሶማሌላንዱ ፕሬዝዳንት ሙሴ ቤሄ ግን ያንን ውል አብይ አህመድ ዓለም እንደሚነሳበት ሳውቅ የጀመረው ነው። ኢትዮጵያ ተሸንፋ እነ ግብጽና እነ ሶማሊያ ደግሞ አሸንፈው እኛም የበለጠ ታዋቂ ሆነን የተጠናቀቀ ነው በማለት ኪሳራውን ገልጸውት ነበር። በቃ በዚህ ጉዳይ ላይ ኢትዮጵያ ተሸንፋለች፣ እኛ ተርፈንበታል። አብይን ተጠቅመን አጀንዳችንን ላለማሳወቀናል። ዓላማችን አጀንዳችንን ዓለም እንዲያውቀው ማድረግ ነበርም። ማንም አያውቀውም ነበርም። አሁን ሶማሌላንድን ሁሉም ያውቃታል። ሶማሌላንድን ማስተዋወቅ ነበር ፍላጎታችን። አፍሪካውያን ሶማሊያና አረቦች ግን ኢትዮጵያን አሸንፏት። ሌላው ቀርቶ የአረብ ሊግ ብቻ ሳይሆን የዓለም ሙስሊም ሀገሮች ድርጅት ኦአይሲ አንድ ላይ ሆነው ኢትዮጵያን አስቆሟት። ሁለታችንም ዝግጁ ነበርን። አብይ ግን ይህ ሁሉ ኃይል እንደሚረባረብበት አልጠበቀም ነበርም። የፖለቲካ ግፊቱን መቋቋም ተሳነው። የመንግስት ቢሮዎች ተቃጠሉ። የብልጽግና ጽህፈት ቤትና የአስተዳዳሪው ቢሮዎች በጥቃቱ እንደተቃጠሉ ነው የተነገረው። ከ3 ወራት ገደማ በፊት የከተማ ማዘጋጃ ቢሮ በታጣቂዎች በተቃጠለባት የቤንሻንጉል ጉሙዝ ክልሏ በርበር ከተማ በተፈጸመ አዲስ ጥቃት ቢሮ መቃጠሉ ነዋሪዎችና ባለስልጣናት ገልጸዋል። ታጣቂዎች በመተከል ዞን በሚገኘው ድባጤ ወረዳ ዋና ከተማ በሆነችው በርበር ላይ ጥቃት የፈጸሙት ባሳለፍነው ቅዳሜ ንጋት አካባቢ እንደሆነም ተነስቷል። የተቃጠለው መስሪያ ቤት በውስጡ የበርበር ቀበሌ ዋና አስተዳዳሪ እንደዚሁም የፖሊስ አዛዥ ቢሮዎችን በተጨማሪም የብልጽግና ፓርቲ ጽህፈት ቤትና የማህበራዊ ፍርድ ቤትን የያዘም ነበርም። በግቢ ውስጥ የተያዙ 6 ቤቶች የሚገኙ ሲሆን በቅዳሜ አጥቢያው ሰዓት ጉዳት የደረሰባቸው የቀበሌው ዋና አስተዳዳሪ ቢሮና ሌሎች ናቸው። ወደ 40 ዓመት አገልግሎት የሰጠ ቢሮ ነው። በዛ ውስጥ ያለው ንብረት ዶሴ፣ ብዙ ወንበሮች፣ ብዙ ሸልፎችም ነበሩት። ያ ሁሉ ወድመዋል ያሉ አንድ አይን እማኝ የደረሰው ጉዳት ቢሮን ከአገልግሎት ውጭ የሚያደርግ መሆኑን አስረድቷል። በቃጠሎ የቀበሌው ወሳኝ ኩነት መዛገብት ጭምር መውደማቸውንም አክሏል። በአካባቢው የፌደራል ፖሊስ አባላት ካምፕ የነበረ ቢሆንም የጸጥታ ኃይሎች ከጥቃቱ በፊት መድረስ አለመቻላቸውንም የአካባቢው አመራሮች አሳውቋል። ቢቢሲ ያነጋገራቸው አንድ ነዋሪ ደግሞ ጥቃቱ ሲፈጸም የፌደራል ፖሊስና የሚሊሻ አባላት አንወጣም ማለታቸውን ገልጿል። ለጥቃቱ ባለስልጣናቱ ሸኔ ያሉትን ታጣቂ ኃይል ተጠያቂ አድርገዋል። በዚህች ከተማ እንዲህ አይነቱ ጥቃት ሲደርስ ያሁኑ የመጀመሪያ አይደለም። ባለፈው ዓመት ሰኔ ላይም እነዚሁ ታጣቂዎች በተመሳሳይ ባደረሱት ጥቃት 11 ቢሮዎችና የከተማ ማዘጋጃ ቤቱ ከባድ ቃጠሎ ደርሶባቸው እንደነበር የሚታወስ ነው። ፕሬዝደንቱ በህዝባዊ አመጽ ምክንያት ከሀገር ለቀው ፈረጠጡ። የሀገሪቱ መሪ በወታደራዊ አውሮፕላን ሚኒስትሮቻቸውን ለአመፀኞች ትተው ሞተዋል። በከባድ ተቃውሞ ስትታመስ የቆየችው ማዳጋስካር የሀገሪቱ ፕሬዝደንት በፈረንሳይ ወታደራዊ አውሮፕላን ሀገሪቱን ለቀው ፈርጥጠዋል። ያልተረጋገጡ ምንጮች የሸሹት ወደ ዱባይ ነው ብለዋል። ፕሬዝደንቱ ደግሞ ለጊዜው ለህይወቴ በማያሰጋ ስፍራ ተደብቅ ያለው ሲሉ ያሉበት ልዩ ስፍራ ሳይጠቅሱ ተናግረዋል። ፕሬዝደንት አንድሪያ ራጆሊና ወታደራዊ አውሮፕላን ተዘጋጅቶላቸው ሲሸሹ አብረዋቸው የነበሩትን ሚኒስትሮቻቸውንና ያገለገሏቸውን ባለስልጣናትን ይዘው አይደለም ለህዝባዊ አመጹ ትተዋቸው እንጂም። አንዳንዶች ለእኒህ የ51 ዓመት መሪ መፈርጠጥ ያመቻቹላቸው አብይ አህመድ ወንድሜ ወዳጅ የሚሏቸው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ናቸው ይላሉ። በእርግጥ እስካሁን የተረጋገጠው የፈረንሳዩ ፕሬዝዳንት እንዳስኮበለሏቸው ሳይሆን የፈረንሳይ የጦር አውሮፕላን ተጠቅመው መሸሻቸው ነው። ፕሬዝዳንቱ ከተደበቁበት ስፍራ መግለጫ የሰጡ ሲሆን አመፀኞች ሊገድሉኝ ነበር ብለዋል። ወታደራዊ አመራሮችና ፖለቲከኞች ሊገድሉኝ አቅደው ነበር ሲሉም አክሏል።
እኒህ ባለስልጣን ከሁለት ሳምንታት በፊት ልክ እንደ ወቅቱ የብልጽግና ባለስልጣናት ሁሉ ማዳጋስካር እያንሰራራች ነው ይሉ ነበር። ነገር ግን ከ15 ቀናት በፊት ድንገት ወጣቶች ወደ አመጽ ወጡ። ያኔ የማዳጋስካር ወጣቶች የመሩት ተቃውሞም ተቀሰቀሰም። ይኸው ተቃውሞ በዋና ከተማዋ አንታናናሪቮ ካለ የኃይል መቋረጥና የውሃ እጥረት ጋር የሚያያዝ ነበር። የወጣቶቹ ተቃውሞም ጂንዚ ማዳጋስካር የሚል ስያሜ ተሰጠው። በኋላም የወጣቶቹ ተቃውሞ ቁጣ የታከለበትና መልካም አስተዳደር እንዲሰፍን፣ ተጠያቂነት እንዲረጋገጥ፣ ሙስና እንዲያበቃም፣ የዜጎች ህይወት እንዲሻሻል ወደ መጠየቅ ከፍ አለ። የመንግስት ምላሽ የነበረውም ሰልፈኞችን በአስለቃሽ ጭስ መበተን፣ የሰዓት ላፊ ገደቦችን መጣል፣ ሰልፈኞች ላይ መተኮስም ሆነም። በዚህ ምክንያት ከ20 በላይ ሰዎች ሲገደሉ በርካቶች ቆሰሉ። የሀገሪቱ ፕሬዝዳንት አንድሪያ ራጆሊና መንግስታቸውን በትነው ወታደራዊ ጠቅላይ ሚኒስትርም ሾሙ። ጄኔራል ሩፊን ፎርቱና የሚባሉ ግን አለመረጋጋቱና ተቃውሞ አየለም። የማዳጋስካር የተጨቆኑ ወታደሮችም ከህዝቡ ጋር አመጹን ተቀላቀሉ። ይህ የሰራዊቱ ክፍል የፕሬዝደንቱን ትዕዛዝ መቀበል አቆመ። ይሄኛው የወታደራዊ ኃይሉ ክፍልም ተቃውሞ ወደ ወጡ ወጣቶች ማንም ሰው እንዳይተኩስም ትዕዛዝ ሰጠም። ፕሬዝደንቱም ሁኔታውን የመፈንቅለ መንግስት ሙከራ ነው በሚል ገለጹት። ፕሬዝደንቱ አሁን የት ላይ እንዳሉ ባይታወቅም አንዳንድ ሪፖርቶች ግን በፈረንሳይ ወታደራዊ አውሮፕላን በሞሪሼስ በኩል አድርገው ዱባይ ስለመግባታቸው ገልጿል። ሚኒስትሮቻቸውና ባለስልጣኖቻቸው ግን አመጹን ካቀጣጠሉ ወጣቶች ጋር ተፋጠዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉ መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።